የጥላቻ ግስ ስሜት ነው ብዬ ነው የማስበው። ትፈሩታላችሁ፣ ትጠሉታላችሁ። ጎጃም ስለምትፈሩት ነው ብዬ ነው የማስበው። ምክንያቱም በአይነ በብሌን ያየው ነገር እስከሌለ ድረስ እርግጠኛው ልትናገር አትችልም። ፈጥረህ የምትናገርበት ነገር ደግሞ ስለምትፈራቸው ነው። የምትፈራቸው ደግሞ ስለምትጠላቸው ነው። በቃ እኔ እንደዚህ ነው የማስበው። እኔ ጎጃም ወደር ምናምን የሚባል ሂሳብ መስራት አልፈልግም። በጎጃምነቴ ደግሞ በጣም ጥብር ያልኩ ጎጃሜ ነኝ። የሚገርም ነገር ማለት ነው አይደለም ለአማራ ለኢትዮጵያ የችግሩ አራጋፊ የቅማሉ አራጋፊ ጎጃም እንደሆነ ደግሞ በጣም ነው ማምነው። የችግሩ ደራሽ እያየን ነው በየቲክቶኩ ማንም ሲሰደድ ሲባረር ጎጃም ነው ሸፍኖ አቅፎ የሚይዘው። ስለዚህ እኔ በጎጃምነቴ በጣም ነው የምፈራው፣ በጣም ነው የምኮራው። ስለዚህ ስለምትፈሩት ነው ብዬ ነው እኔ የማስበው። እኔ ላወራም አልፈለኩም። እዚህ ጋር ተሳሳትቻለሁ። ችግር ፈጣሪ ነው። ያው መንገድ ላይ መኪና ያቆመ መዝረፍ ይሄ ነው ችግር ቀራቢ። የአርሶ አደር ከብት እያረደ መብላት መዝረፍ፣ የአርሶ አደር ማገት መቅማት ይሄ ነው ታዲያ ተወርታታል። አሁን መሲ አይታል እኔ በአይኔ በብረቱ በመኪና እየሄድኩ እንደ እንጀት ሲያልፍ በአስፋልት ላይ አይቻለሁ። በጅብ አንድ ብዙ ጊዜ ያጋጥመኛል ጅብ ሲጋለው እና እኔ አሁን አይቻለሁ። ጎንደር የጅብ ቆዳ ነው ጅብ አድርጎ የሚሄደው የጅብ ነግራት የጅብ ቆዳ ምናምን እጃቸው ላይ አስረው በጅብ ቆዳ የሆነ ነገር ሰፍተው ምናምን ብዙ ወጣቶች ራሱ በጎንደር መጥተው ይዘናቸው ብዙዎቹ። እኛ በአይናችን ያየነው ስል ነገር ስለሆነ ሳናይ አናወራም። እሺ መሲ አይታል እኛ ስራ ማለት አንቺ ስራችሁ ነው። ስራችሁንም እያበረታታችሁ ነው። በአሁኑ ሰዓት እያደነቃችሁ ነው። ጥበብ ነው እያላችሁ ነው። እኛ ጋር ደግሞ ይሄ እንደዚህ አይነት ነገር እንጠይፋለን። ከእናንተ ጋር አማራ መባል አንፈልግም። እኛ ደግሞ ሰምተሻለህ? ሰላም 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 እንዴት ናችሁ? አዞዞ ማያወሩትን በቃ እኔ አወርዳችሁና ሌላ ሰላም ጨርሰሻል። ቡዳዎች ረጅም ሰዓት መቀመጥ እዚህ ቤት ክልክል ስለሆነ ሶሪ። ሰላም ትንሹ ቀጥል። ሰላም 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 ከኔ የገባሁት ሀሳብ አለ ከጎንደር ጎንደር አንበሳው ሰምቶን ትደግፋለህ? ካላወራ ዋጋ የለም። ጎንደሬ ስላልክ አይደለም ያለ ጎንደሬ ሀሳብ ነው። ጎንደሬ ስለዚህ ሀሳብ ጎንደሬ መሆን አለበት። እሺ አውራስ እናንተ ጎንደሬ ናችሁ። እናታችሁ የጭገራም ልጅ አንተ እናትና እህትን በአምሳ ብር የምታስበዳ ቅማላም ጎንጃቢ አንተ እንዴት ነው? እኛ እኮ መሳደብ እኮ አልችልም። እዚህ እየሸርሙጣለች። መጀመሪያ አባትን መፈለግ አለበት። ቲክታክ ላይ ዞር ዞር ብለህ አባትን ፈልግ። ከ17 አባት ተወልደህ እዚህ ጋር አረን እያራ ፎቶ ተነስተህ ትመጣለህ እዚህ ቲክታክ ላይ። እምባራም ገርዳሚ ጎጃቢ ነው። ወጣና ትልቅ ሰላም 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 የሁሉ ወንድሜ ከኔ ገባው። መጀመሪያ ተረጋጋ። አንተ የከለኝ ከኔ ገባው ማንና የማን ሰራት ሆነ ጎጃሜን የምትሰድበው እዚህ ገብተህ ምን ወደታ ማለት ከኔ ገባው ጎጃሜ ነህ? በመጀመሪያ ደረጃ ስለ ጎጃሜ ምን ታውቃለህ? ጎጃሜ የምትሰድበው ናግባ እስኪ ይግባና ልጠይቀው እስኪ የፍቅር ሰው ከኔ የገባው ስለ በሰላም ሳንሰዳደብ እናወራ። ከኔ የገባው እኔ ከጎጃም ፕሮፋይል ያደረኩት ማለት ነው አንተ ነህ። ማንም ሆነ ማንም ምን አገባ ስለሱ ስለ ፕሮፋይል እና እሺ ለማንኛውም ለአንተ ወላይታ ነው። ይሄ ልጅ ወላይታ ነው።
ጥያቄ የምትመልሰውን ጥያቄ ስታጣ ላስወጣው ምናምን ትላለህ። በትክክል ምን ልጠይቅ ነው የገባው? እስቲ እንደ አህያ እንጨት ተሸክመ ገባ። ምን ልጠይቅ? አህያ እኮ ነው አንተ ራስህ። እሺ መጠይቅ ላሸክም ነው ተሸክማለህ። የሸክም ስራ ላሸክም እንተና ነው ብሮ ስማ፣ ዝም ብለህ ለማስወጣት አጥሮት ጥያቄና ማለት እንጠያየቅ እዚሁ። አንተ በነገራችን ላይ አማራ አይደለም ደቡብ ነህ አይደለ? ኧረ የአህያ ልጅ ጽድት ያልኩ አማራ ጎጃሜ ነኝ። የማን አህያ ነው? ውረድ እባክህ ራስ አንተ አሁን እናትህ ቆጮ ስትፈቀፍቅ ምሳ ውስጥ ገብተህ ትል ሆነ አርግዘህ የተወለድከው እናትህን ልብዳለህ እና ምን አባት ትሰራለህ አንተ ደቡብ የሸርሙጣል ቆጮ ፈቅፋቂ የሚያፈልግ እንሰትህን ብላል። ሰላም ሰላም ወንድሜ። ሰላም 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 ነው። የምልህ ወንድም አለ ምን ያደርግልሃል? ሁሉ ስድብ በአንድ በኩል ኃጢአት ነው ትላለህ፣ በአንድ በኩል አንተ ትሰደባለህ። ምን ያደርግልሃል? ስድብ ኃጢአት ነው፣ ግን ያው እሱ ደቡብ ሆኖ መጥቶ እንዴት ነው አማራ ስለ አማራ እኮ ሊያወራ አይችልም። አይደለም ከስድብ የሚገኝ ውጤት አለ? የለም። በአሁኑ ሰዓት ነገ እንደምንሞት እያወቅን አፋችን ስብስብ አድርገን ብንቀመጥ ጥሩ ነው። ምን ያደርግልሃል? ይሄን ያህል የተፈጠርከው ከሴት ነው አይደለ? ወደ ሀሳብሽ ግቢ ያሉት ወደ ሀሳብሽ ምንም ሀሳብ ስድብ ስላስጠላኝ ነው የገባውን። ምንም ሀሳብ ሀሳብ ከሌሎች ሚወት አድርጊ። ሰው ገብቷል። ቀጥል። ከላይ ያለው ተው ጊዜ ሰላም ነው። ሰላም አለን ወደፊት 2019 ጥር 20 አገባለሁ ማስንቆኝ እንመጣ ወደፊት ጥር 20 አገባለሁ 2019 ማስንቋቸው ናቸው የሚመጡ ወንዶች አንተ ድግሱ ለራሳቸው ጨርሰው ከጎጃም በቀን 50 እንጀራ እየበላ ለማን ነው የምትደግሰው? ሙሽራውና ሚዜዋ እኮ አንዳንድ በሬ ነው የሚበሉት። ጎጃም እንዴ ምን ያህል ሆዳም እንደሆነ እናውቀዋለን። ለራስህ ደግሰህ ራስህ ነው የምትጨርሰው። ደግሞ ጎንደር አዝማሪ ምናምን አዝማሪነት ምናምን ስድብ አይደለም። እሺ ልመና አዝማሪ ማለት ያው በመጽሐፍ ቅዱስም አለ። ዳዊት ለማርያም በበገና በማሲንቆ ምናምን ሲባል ከሰማ አንተ መሀይም አዝማሪ ስድብ ሳይሆን ስድቡ እንዳንተ አይነቱ እናትና አባትን እናትና አባት ማታቅ አንተ የሸርሞጣ ልጅ እንዴት ነው ወጃ የሆነ ጎንደርን የመናገር ሞራል ያለ እዚህ ጋር ቡዳ ሆነ እንዴት ነው ከኛ ጋር መጣው? እኛ እኮ የንጉስ ዘር ነን። አላወቅንም እንዴ? ዝም በል አንተ አትገደል ቀራዳ። አንተም ከቡዳዎቹ ነህ። ኦኬ ምን ትጠራጠራለህ? ዝም ብለህ በእናትህ መጣው ቀረዳታ ከነ ከቡዳዎቹ ነህ። ከነ እና ወርቶች አትጠራጠር ቀራዳ። ወንድ ያለም ትቀደዳለህ። ጎጂ ስንት ሰዓት ነው እኮ ላይቭ ላይ መግባት አዲስ ነገር መስሎ ከታየ እንዳለ ታች ያላችሁት እንዳለ
ጎጃም ናችሁ በሙሉ። ለማንኛውም መኬ 6 ሰዓት ሆኗል። ሬሳ ምናምን እየቆፈራችሁ ትበላላችሁ አይደል? ሬሳ ትቆፍራለህ? ምን ቆፍር ማራቀም ምናልባት የእናንተ ካለብህ አላውቅም። ጎጃም ያው ሬሳ እየቆፈረ 6 ሰዓት ላይ መቃብር ቆፍሮ ሬሳ ሲበላ ነው ታሪኩ የሚያየው። ወደፊትም ወደ ኋላም ታሪኩ ስናይ ጉዳ ሰላም መስተኛ እንደሆነ ይሰራላል። ወንድ ሲቀደር ያወርዱን በነገራችን ሰው የእናተ ነፍስ ከልጅ ደብዳለና ወደ ጉዳይ ገባ። ሌላ ወንድ ልጅ ሲያዘጀት ምናምን አለም ምናምን ሽንታም ባታገር እናት ደብዳለን። ዝም ብላችሁ ገዝታ አትላኩ። ልንተኛ ስለሆነ ገባ ገባ በሉና አውሩና ሰምታ ኮስትሪ ጋዜት እሺ ገብታችሁ ሳፈቅራት ሳፈቅራት ተወራ እያወራሁ ከአዝማሪ ጋር እንዴት አወራለሁ? አዝማሪ ቆማጣ እናት እንደዛ ታንተ ያያለች። ተው አታስወጡ እንጂ ይሄ አዝማሪ ያለውን በደንብ መተንተን አለበት። ገብቷል? አዝማሪ እኮ ስድብ እኮ አይደለም እኮ አዝማሪ ይላል። አባ ኮስተር ከነ ከጎጃም እንኳን ደህና መጣ። ወንደና ተያዘ። ምን ሀሳብ አለ? ሀሳቤ ከመደማመጥ ጋር አንዳንድ ነገር ብንነጋገር ያስባለሁ። ኦኬ ድምጣችሁ ይኸውልሽ አባ ወንድሜ ሁላችሁም ወንድሞቼ ናችሁ። እኔ እዚህ ጋር ድምጣችሁ ወይም ደግሞ ምናችሁ አይደለም። እኔ ደብሮኝ የመጣሁት ምን ነበር የበላይ ዘለቀ ፎቶ እንዴ ሊዘቀዘቅ በላይ ሚውት አድርጋ እንዴ የበላይ ዘለቀ አሁን ማለት በላይ ዘለቀ መቼም ካለም ተለይቷል። ነገራችን ላይ በላይ ዘለቀ ለሴት ብሎ ነው ታንቆ የሞተው። እሱ ጀግና ልትለው አችልም። እዚህ ጋር ታሪኩ ስለምናውቅ ስለ በላይ ዘለቀ ነው ልታወራ የገባኸው። በአንድ ብር ገበድ እኮ ታንቆ የሞተው በላይ ዘለቀ ፈርቶ አይደል? ስለዚህ ፈርቶ ለምሳሌ ወይም ፈርቶ ወይም ደግሞ ለሴት ብሎ ተሞተ እንዴት አሁን ይሰራለች አለ እንዴ? እኔ ስለ ጅብ መጋለቡ ወይም ስለ እርጉዝ ነው ወይም ስለሸክሙ ሳይሆን ምክንያቱም ከዚህ ዓለም የሌለ ሰው እንዴት ሊዘቀዘቅ ቻለ ነው። ይሄ እኮ የበላይ ዘለቀ ፎቶ አይደለም። አታውቅም እንዴ? እስካሁን በላይ ዘለቀ እያልኩ እኮ የምታከብረው የበላይ ዘለቀ ፎቶ አይደለም። ሐውልቱም የሌላ ሰው ነው። ሐውልቱ የማን ነው? እስኪ ንገረኝ። ማን ነው የዘቀዘቀው? ኖ የበላይ ዘለቀ አይደለም። ሐውልቱ የማን ነው? ሐውልቱ የተዘቀዘቀው ሐውልት የማን ነው? የበላይ ዘለቀ አይደለም አልኩ። አሰበን እንዴ? አንዴ እናንተ እዛው አብራችሁ ስለሆናችሁ እኛ ምክንያቱም ለሚገቡት እኛ እንደውም ስለማንፈልገው እንጂ እኛ ስለማንፈልገው እንጂ ማን ነው ያለበት ቦታ መጥራት አልፈለገም እንጂ ጎጃም አይደለም። እኛ ግን አንፈልገው በላይ አንተ የምትለው ሰው ይባላል እንጂ ጎጃም አይደለም። እሱም የኛ ነው። ማን ነው ጎጃም አይደለም? ያንፈልገው ማን እንደገው ያልከው ነው። ያው በላይ ማን ነው የምትለው? ታንቆ ማን ነው ወርገባል? ስለበላይ ዘለቀ ነው ያወራው። ምክንያቱም እየተዘቀዘቀ ዓለም የሌለ ሰው እዚህ ዓለም የለም። እኛ ለምሳሌ ቀልማቶች አለን፣ ልጆች አለን።
ግን እንዴት ጀግና አሁን በቃ ምን ያስፈራሱ ነው። ለምሳሌ መኝታው ካሳሽ እንዴት ራሱን ያጥፋ ምን ነው ይኸውልህ ያው አንድ ነገር እንዳለው እኔ በእርግጠኛም ፈልጎ ምንጭ እኮ ጎንደር እኮ እሺ ፈለገውም አልፈለገውም እኮ መዘዘቅ የለበትም አሉ። ግን ምክንያቱም በላይ ዘለቀ በእኛ በላይ ዘለቀ ብዬራሱ እኔ መጥራት የለብኝም። ገብቶሃል? በአንተ አፍራሱ በእኛ መጥራት የለብኝም። እኛ የምናውቀው ነገር የለም። በላይ ዘለቀ ማለት በቃ የኖረ ከድሮ በላይ ዘለቀ ጎጃሜ አይደለም። አንተ አትርከም ብለህ እኮ ጎጃሜም አይሆንም። በነገራችን ላይ በጣሊያን ድረስ ወይ ምን አርገባክ በላይ ዘለቀ በነገራችን ላይ ታውቀዋለህ። የሸርሞጣ በላይ ዘለቀ ጎንደሬ ነው። ታሪክ ለባለ ታሪኩ መመለስ አለብን። ጎንደሬውን ኦሮሞውን ትግሬውን አይመለከተኝም። ግን ጸደት ያለ ጎንደሬ ነው በላይ ዘለቀ። ለማንኛውም እኛ አንፈልገውም፣ እንደ ቆሻሻ ተለልፈው አቶ ይበዳ በእውነት እነኛ ኦሮሞ ምን አገኘ ብቻ ሰው በሆን ጨወዳለሁ አንተ ብስብስ በላይ ዘለቀ ጎንደሬ ነው። እኛ ጎንደሬ ደግሞ ስለማንፈልገው እንዲህ ለሴት ብሎ ታንቆ የሞተ ሰው ስለማንፈልግ ለጎጃም ከዘናም ለጎጃም ነው የምንሰጠው። ለምሳሌ የፋኖ ደጋፊና ወይስ የማንህ አልሆነ ማን ይፋኖ ደጋፊ ቅድም የሆነ ገብቶ ማንን ነው ሰምቻለሁ። አንተ የማን ደጋፊ ነህ? እስኪ ንገረኝ። ምን በራዘር እኔ እኮ ጎንደር ላይ ባለስልጣን እኮ ኮሪደር የሚሰራው እኮ ጎንደር እያለ ነው ያለሁት እኮ እኔ ለህዝብ የሚጠቅም ነገር የምሰራው ነገር ቆሻሻ እየገማ ህዝብ ሲጨፈጨፍ እንትን ያላልክ አንተ እንዴት ደንቆሮ ስማ ግማታም ስማ አንተ ደንቆሮ ከኔ ጋር ሲያወራ አንተ ደደብ ኖርዘር ብለህ የገባኸው ቆይ ነው ታግና ሳትሳደብ እኛ የተማርን ምሁራንን ምናምነው በስክሪፕቱ በመወያየት በስብሰባ ችግራችን ተነጋግረን ነው እንጂ የማንም ሸርሙጣ ሲደፍሮ ከእስር ቤት ሰው ገድሎ የገባ ያመለጠ ከእስር ቤት ራሱን ፋኖስ ደብቆ የሚኖረው እንዴት ነው እሱ የምንደግፈው? አንተ ሸርሙጣ እንዴት ነው አንተ የምንነግድ? አሁን አንተ ሰው እየሞተ ኮሪደር ትላለህ እንዴ? ሰላም እንዴት ናችሁ? እንደና ሸቀጭቁ አጥልቆጂ እና ኮሪደር የማለማውት አለ እንዴ? አንተ ደንቆሮ እስኪ መጀመሪያ ገባና ተማር። መሰረተ ትምህርት ደግሞ ምሁር ነኝ ይላል። አያ የተማረ አይወለ እዚህ አንተ ከተማርከው እንደው መጀመሪያ አዳምጥ መጀመሪያ ጎንደር ያሳመራት እሱ ነው። ተፈለ እሱ ኢንጂነር ነው። እንዳንተ ማለት ጎንደርን አወቅ እንዲቃላ ጎንደርን ያሳመራት ያለው ጎንደርን አንተ ጎንደር ጎጃም ያላችሁ አዳዘረኝና ጎንደርን በአሁኑ ሰዓት እንደ ልቧ እያሽከረከርኳት ያለው ኮሪደር ምንም እያሰራ ያለው እኔ ዋና የጎንደር የኮሪደር ኃላፊ ስለሆንኩኝ ደግሞ የማሰራው ድንጋይ የማሸክመው ይህ ጎጃሜ ነው እንጂ ጎንደር የርጉዝ ዘር አይሸክምም ድንጋይ። እናት ልብዳልን አንተ ጎጃሜ ግን ቂጥን እየገረጽ ይኸው የ6 ሰዓት ፀሐይ በቂጥ እያስገባው ነው ድንጋይ ማሸክም። ምክንያቱም ጎጃሜ የተፈጠረው ለሸክምና ለምግብ ነው። ስለሆነ አማራ እየረገጥኩ ማሰራት አይደለም። ስማ ድንጋይ አማራ አይደለም እየሰማ ነው። ይሄን ማወቅ አለብህ። በነገራችን መጀመሪያ ሰዳ ጎጃም አንዳንድ የሸሌ ልጅ በሺዎች የሚቆጠሩ ጎጃሜ ጎንደር ውስጥ እንደሚለምኑ አታውቅም? ይሄን ታውቃለህ? ሲደፈር በመን ሲጨፈጭፍ ያውቁት ስለቆደረ ድንጋይ ሲጀመር
ሲጀመር ጎንደር አይደለም። የት ነው ያለው ጎንደር? እስኪ የት ነው ያለው? ተናገር። ጎንደር ይቆም ትክክለኛ ቦታ። ለማንኛውም እባካችሁ ጎጃሚዎች ምን ይነገራል? ምን አባክስ ነው እንኳን አንተ የሚናገረው ቡዳ አህያ ነው እኮ ምንም ማህይም ወሻ የወያኔ ገረድ ሌላ ገብቷል። ኃይሌ ገብቷል። ኃይሌ ሰላም ከየት ነው የገባው? ወሎች ዛሬ እየነካካችሁ ነው። እንግዲህ ሰው ፈልጋችሁ ነው ወይስ ለሰላም ነው የገባው? እኛ ነካችሁ በርግናካችሁ ነው ማንተራካችሁ። በምን ተነካ? ለይቷል እኮ ጎጃሜ ራሱ ነው። እኛ እኮ በሸዋ ጋር ነው። አንተ ስለ ጎንደሬ ሳታውቅ ጎንደሬን ትሳደባለህ። ጎንደሬ ነው ችግር ያወጣ አንተ ከካ አይኸው ቆይ እስኪ አንተ ጎንደርና ጎጃም አንተ የምትሳደበው ምንም ሳታውቅ ገና ትናንት ተፈጠርክ እናንተ ሀበለሽ አየሁ ዲቃላ የጎጃሜ ገረድ ስንተረስ ሲተረትብህ የኖረ ጎጃሜ ጋር ትልቅ ፈንድ ናታ በርተ ብላ ሰላቢ ዲቃላ ናትና አንተ ጎጃም ትሳደባለህ። ጎጃም ጎንደር ሲጀመር እንደናንተ አይነቱን አላበቀለም። ጎንደር አይደለህም። እውነቱን ተናገር። አህያ ማንም ታታለው አውራታ ወይ ባነ ወልዩ ልንገረው ጫትን ቃም እዛ ጀለቢያን አርገኝ ይላል እና አይደለም ወሎች እናንተ አርፋችሁ ጫታችሁ ብቆማሻል። ለምንድን ነው ጎንደርና ጎጃም መሀል መገቡት? ምንድነው ችግራችሁ? መጀመሪያ ቤተ አማራ እያለ ቂጥን ገልብጦ የሚበደህን ጎጃሜ መርገጥ አለባት። ጭራሽ ለጎጃም ልትከራከሩ መጣችሁ። እስኪ ምሁር ነው የተለየ እንደ እስኪ ምሁር ኮንግስ በአማርኛ የምታወራውን በእንግሊዝኛ ትንሽ አውራ እስኪ አታውቀውማ። ሲጀመር ከኤቢስ ከዚህ ድረስ ያሉትን በደምብ ትጠራቸዋለህ። አዋዩ አይወደ ማይ ጎጃሜ ሲጀመር ማለት ነው። አንተ በጠፍጣፊ ነህ ታስታውቃለህ። እዛው ይሄ ደግሞ ከኔ የመጣው አይን ያለው ቆለጥ ነው መስሎ ይታርገው ይችላል። ሲጀመር ታስታውቃለህ። አንተ ስራ ባጀት እየመጣ ጎጃሜ በላም ባላገር ባገር ባንዳ ሆነ የነሱ ስማ አንተ ደንቆሮ ጎጃሜ ብታይ ምሁር ነው። ጎንደሬ ምሁር ነው። ሁሉም ምሁር ነው። አንተ ግን ሙሉ ከአማራ ክልል ሚስተር ጎጃሜ እየመጣ እየመዳበዛ ሀገር መጥቶ ያሰራደው አንተ ጀለቢያን እኮ ውጭ ትቀመጣለህ። ጫፍን ይዘህ አንተ በጋብሶ ከመኖር ስማ እንዳንተ በትና ፍጋብሶ ከመኖር አይሻልም? እኛ ማን እናት እኛ ትቤት ወርዳተምለኛ ወልቃይት እናሳያለን። አንተ ውሻ ኧረ አንተ አማራ ብኮን አንተ ወሎች እዚህ መሀል አትግቡ። እናንተ የተከበራችሁ ናችሁ። አንተ ጸጉር ያለው ቆቆቆይ ጸጉር ጭገር ያለው ቆለጥ መስለመት እዚህ አንደኛ ምንም አታውቅም። መሀይም ነህ። አንተ ነው እኮ ጎንደር አሁን አንተ ምን ነው ጎንደር ይመስለው? ምን ነው ምን ሲጀመር ምን ይመስላል? አንተ ይቃል አንተ እቺ ፕሮፋይል ያረካትን ማለት ነው በኃይልዬ ነው አሰንጀ ማስወዳለ ነው ታርጋንት ይሸርሙታል። እናት ትበደል ከማዳጋስከር ተለቀመ አንተ የማዳጋስከር አታውጣ እናትን ልብድ ያለ ደግሞ ጎጃም እንደ ሰው ነኝ ብሎ አውራ እንዴ እንደ ገርዳሜ እናትን ልብድ ያለ ዘግዝቄ ባህያ ማስበዳል እያሉ በቀን 28 እንጀራ እንደ የምትበሉት እናንተ እንደ ሰው ታወራላችሁ። እንዲ ደግሞ አርሰው ስለሚያርሱ ስለሚያመርቱ እኮ ነው። መለጫትን ቃል ዝም ብለህ ተላላኪ ተለጣፊ ደግሞ ሰሞናችን አልተወራበት ስለሚያመርት እኮ ነው። እንዳንተ ዝም ብሎ ሳት በላ ረቦ ከኔ ጋር ታወራለህ። እንዳንተ ስለሚያርስ ነው 20 እንጀራ በቀን የሚገባው። ወላሂ ሰው ነው እንዳንተ። ዝም ብለህ አንተ ሴት ማንም ጎጃሜ
ወያኔ እየመጣ እየበዳብ ታወራለህ። ወያኔ እየመጣ እየበዳብ አሁንም ወያኔን ትመኛለህ። ወያኔ አለ እኔ እኮ ወሎች የወሎ ሚስት እኮ ይበዳው እኮ ጎጃሚ ነው። እንዴት ነው ወሎች ጎጃሚ ላግላው ማሪዳ ሳይሆን ነው ወያኔ ይበዳባል ናፍቀህ ነው ወያኔ ተወደባል ሙስና እናት አሁን ደግሞ ወያኔ ጋር ሰራለው ስላልናተ ገረድ ለዚህ እኮ የሚሰርቧቸው ልትሰደቡ ተረዛፎ ወያኔ እንደዛ አርጎ ሄዶ እናትን አገስተርን በርቶ የተፈራረቀ በርቶ አጥሩ አንተ አሁንም ወያኔ ይሉታል ይፈዳል አለ አድሜለኛ እኛን ያስቆም ነው ወሎች ጎንደር ማክበር አለባችሁ። እኛ እኮ ነው ወያኔን የያዝነው። ወያኔን ብንለቅብህ እኮ በእኛ በኩል ቢገባ የወሎንም የጎጃምንም እናቶቹን ቂጣችሁን እየበዳ ነበር የሚወጣል። ጎንደሬ ዞኩር ጎንደሬ እኮ ማለት ነው እኮ ነፃ ያወጣል። ምን አባክ እናንተ ማን ሚስተን አስታስበዳ ነበረ። ጎንደሬ መጥቶ ነው ማንተን ነፃ ያወጣል። ወያኔ ዛራርኩ ይላል ተገለ ወርቃይት ነው ቆይ አንዴ ተጠርቡ አንተ ማራ ያሰጠኩ አንተ ማራ ያሰጠኩ የራያ ሴቶች እኮ እየበደረ ነው ያለ እኮ ወርቃይት ተናጥነኛ እየተዝናናበት በሰላም የኖረን እኮ አንተ ውሻ መጥቼ ነፃ አወጣለሁ። መቼስ አንተ ጀለቢያን ቁጭ በል አትን ቃም ዝም በለ ወንደር እንዳላለ ወገሬ መጥቶ ነፃ ያወጣል። እሺ እዛ መጥቶ ያወጣልላለሁ። ወርቃይት እንዴት እንደያዘ ያየነው አይደል? መጥቼ ነፃ አወጣለሁ። አንተ ጸባይ ኖሮ ከዚህ የመጣ ታልቀስ ልትስክስ ወሬ ብቻ ምላሳ ጎንደር አንተ ግን ጎንደር እንዳለው ታስታውቃለህ። አንተ ጎንደር እንዳለው ታስታውቃለህ። አንተ እባክህ ሚስትህን ከጎጃም ነፃ አውጣት መጀመሪያ። ጎጃም ሚስትህን እንዳንተ በጠፋ ከምታገባ ይሻላታል። እንዳንተ በጠፋ እና ወሰግ ሚስትን ጎጃሜ እንዲበዳት ወሰግ መቅደር የሰጣት ችግር የለም። እንዳንተ ችግር የለውም። እኛ ቤት ምርጥ ውሻ አለ። ሴት ያጣ ለምን ለሷማ ለውሻው ላክልኝ ሚስት አንተ ሸርሙጣ ጎጃም ከሚበዳብህ የኛ ውሻ ይበዳት ይችላል። ሚስት በጫት ይሄን ጫት ቅመቅመ ጫት እየቃም ጫት የምታራ አህያ አንተ ደግሞ እንዴት ነው እዚህ ጋር በተወጣው ጫት ጫት ነው የምታራው እኮ እኔ የማረውን እኮ ነው አንተ የምታውቀው አንተ ሲጀመር ማለት ነው ጎንደር አይደለህም። ጎንደር ይቆማል። አዞዞ ራያ ሽጠው ካሙባት እነኝ ወለዮች ጎንደር ኮሮ እንደመገመቱ ነው ታውቃለህ። አንተ መቼስ ክብራት አራት አስቀና ሲጀመር አንተ ጎንደር አይደለም። ጎንደር እንኳን አማራ ናት። አንደኛ ነገር ሁለተኛ ነገር ደግሞ ሲጀመር ድምጽ ራሱ ያስታውቃል አማራ እንዳልሆንክ ማለት ነው። አማራ ኒው ታርጋት ዘገብተኛ ሸርሙዳ ልጅና ከታይ ገብታል እንግዳ ገብቷል። ሰላም እግዚአብሔር ይመስገን ሰላም ነው። ያው መነሻውንም ባላቅ እንግዲህ ያው በሰማሁት እንትን እስኪ ምንድን መነጋገሪያችሁ መነሻችሁ ምን እንደሆነ ነው እንደዚህ ስድብ ምናምን ሁሉ እንትን የሚለው ማለት ነው። አቀይሩን በግልጽ ወደ አማራን እየተደበርን ነው። እዚህ ጎጃሚው ላይ ጅጋላዩ ላይ እየተደበርን ከነ ለማንኛውም ምን አልከኝ? ከነ ያለው እኔ እዚያው አካባቢ ነው ያለሁኝ። አዴትን ታውቀዋለህ?
አዴትና ቆለረሰኝ አዴት እሺ ኃይልዬ የሚባለው የአዴት ጫት ቅሞ ቆለጡ አልቆ ሲል ለጎጃሚዎች ሚስቱን አሳልፈው ሰጥቷል። ምን ትለዋለህ? አሁን እዚህ ጋር ይኸውልህ አሁን እንደ ሰውኛ ስናወራ አሁን እዚህ የሰው ልጅ እዚህ የምንተዋወቅበት የምንግባባበትና ብዙ ነገሮችን የምንልበት እንጂ ስለ አንደኛው በማናውቀው ነገር ልናወራ አይደለም እዚህ የምንገናኘው ማለት ነው። አሁን ስለ ኃይለየ፣ ስለ አዞዞ፣ ስለ ዘመነ፣ ስለ ጎንደር ወደ ቤተክርስቲያን ቸርች አይደለም ያለው። ወደ ጉዳይ ነው። ሀሳብ ማለት ቸርች ነው። አስተሳሰባችን መጀመሪያ ከዚህ ወደ ሀሳብ ግባን ያለው ማለት ሌላ ቅብርጥስ ምክር ምናምን ይኸውልህ አንተ ያዘዞ ያልኩህ አንተ ደንቆሮ መሸኛ ብና ነኝ አይደለም። አሁን ይኸውልህ እዚህ ጋር ጉዳዩ እዚህ ጋር የለጠፋችሁት ምንድነው? አሁን እዚህ ጋር አሁን ስለሱስ ምን ታውቃላችሁ? እዚህ ጋር አሁን ስለማን የምታወሩ ምንድነው? አሁን እሺ ልንገርህ። ስለዚህ ዘመነ በ2018 መስከረም ልክ ሲገባ መስከረም 1 ላይ ወደ ቱርክ ሄዶ ጀላውን ተቆርጦ እመሞ እንዳሰራ ታውቃላችሁ ጎጃሚዎች። እና በሁለት ቱር ታሞ ተኝቶ እመሞ ከዳነለት በኋላ ወደ ትግሬ መጣ። ትግሬ ያገብሮ ደብረ ጽዮንን አግብቶ ተደክሮ አርግዞ ነው። ታሪኩ ይሄ ነው። ይሄ ማለት ይኸውልህ ይሄ ማለት መጀመሪያ ያንተ ጭንቅላት መስራት አለበት። አሁን እንኳን ስለሱ ስለ አንተ እናት ልጅ ራሱ አንተ የምታውቀው ነገር የለም። የእናት ልጅ ራሱ የሚሰራውን ነገር ማወቅ አትችልም። ጠይቀኛል ከነገርኩህ እኔ ለምስር ስለ ሰውኛ አንተ ስለ መሀይምነት ሳይሆን ስለ ሰው ብራዘር አንዴ አዳምጠኝና ጠየቀኝ መለስኩልህ። አንተ ምናምን እኔ ላሳውን ሀሳብን ማድረግ ያለብህ ጀዝባ አስተሳሰብን ቀይረው መቼ ቆይ ሀሳብን እኔ አይደለም ማድረግ ያለብህ። እኔ ስለዘመነ ነገርኩህ። አንተ ደግሞ እንደዚህ አይደለም ብለህ መመለስ ነው ያለብህ። ምን አስፈለገህ? አህያ ልቀረው አይብዬ ሰሞኑ ምሽት ይበላል። አርቄ ጠጥቶ ስለሚመጡ እንትን ነው እሱ እንዳሰራ ታውቃለህ። አንተ እንዳሰራህ እንደመለህ ተበዳህ ቃለህ ግን አይዲያ አልተመቸህም። አዞዞ ሚስቴር ለጎጃም ወሰደቻለሁ። ጎጃሞች ደክሉ ማለት ራሱ በድፍረቱ በጣም እንዳንተ አማራን ከሚቃደምና አማራን ጥቅም ከማያውቅ ዝም ብሎ ባለጌ ምን አባና ነው ወልያ አማራ ይላል። ወልያ አማራ አንደኛ ነገር ማለት ነው። የታውቀዋለህ ዘመነ ካዜን አየው ዘመነ እኮ ጓደኛዬ ነበረ። አየው አንተ ይለጠፋየዋል ጓደኛዬ ነበር ዘመነ ባህር ዳር ስማ ቆይ ልንገርህ